እና ሐሳብሽን አስተካኪ በቃ ለአብርሃም ፍላጎት ከሌለሽ ተፋችሁ ልጁን እንዴ ምንድን እንደዚህ ግግም ብሎ በቃ ነገር ምንም አልገባኝም እኔ ሩታ ፍላጎቷ ምንድነው አብርሃምን ነው የምትፈልገው ወይስ ከሱ ጋር ለመያዝ ነው የምትፈልገው ወይስ ምንድነው እኔ የሷ ፍላጎት ምንም ልረዳ አልቻልኩም አንደኛ ነገር ሩታ አብርሃም ማትፈልጊው ነገር ከሆነ ልጁን መጥቶ ቢያይ ምን ችግር አለው ምንድነው ችግርሽ አንቺ ታረቂ አልታረቅም ልጄ መጥቼ ሊዮ አታይም ምንድነው ሐሳብሽ እኮ ምንም ሊታወቅ አልቻለም እንዴ አሁን ደግሞ ግሩፖችን ዘርዘሽ ደግሞ አስገብተሻል ቤት ውስጥ ልጁን ምን አድርገ ነው የምትዩ እኔ እኮ በጣም ማርያም አንዳንዴ ተሳዝኛለሽ አንዴ ደግሞ ደሜን ቀጥ ነው የምታደርጊው ለማንኛውም ቤተሰብ ይሄን ቪዲዮ በእናታችሁ በደንብ አርጋችሁ ላይክ አርጋችሁ ለሩታ እንዲደርስልኝ እፈልጋለሁ በእናታችሁ ላይክ አርጉ እውነቴን ነው የምናገረው ዛሬ ሩታ ልናገርሻል በጣም ነው የምናገርሽ ምንድነው ሐሳብሽ ምንድነው ችግርሽ ምንድነው ፍላጎትሽ እኮ ሊታወቅ አልችልም አንቺ አሁን እኮ አንድና አንድ እኮ ቅናት ነው እንደዚህ የሚያደርግሽ እንዴ አልፈልግም ካልሽ ሄርሜላ ጋር አብሮ እየሆነ ነው ፍላጎት ከሌለሽ በትክክል እኮ ሁሉን ነገር እኮ ማስተካከል ይቻላል አንቺ ፍላጎትሽ ምንም ልታቂ አልቻልሽም በቃ አንቺ ምንድነው ሐሳብሽ አብርሃምን ሞጋት አብርሃምን ማጥፋት አብርሃምን በቃ መጥፎ ነገር ነው የምታስቢው አረ ሩታ በእናትሽ ጭንቅላትሽን ጥሩ አድርጊው እግዚአብሔርን ነው የምልሽ በጣም ነው የሚደብረው እንደዚህ አይነት ነገር አብርሃም በጣም ዛሬ ትግስተኛ ሆኗል እውነቴን ነው የምናገረው ከዚህ በኋላ እኮ አብርሃም እኮ በህግ እኮ ጠይቆ እኮ ልጁን የማየት እኮ መብት አለው እውነቴን ነው የምናገረው መብት አለው ያንቺ ሐሳብሽ ምን እንደሆነ አልታወቀም ምን አይነት የሰይጣን ቅናት መንፈስ እንዳለብሽ አላቅም ይሄ ትልቅ አጋንንት ያለብሽ ቅናት መንፈስ ነው እንጂ እኔ አላቅም ብቻ እንዴ አብርሃም ምን አደረገሽ በቃ እሱኮ አልፈልግሽ ማለት ነው በቃ አሁን እኮ አልፈልግ እንደማይፈልግሽ እኮ ተናገረው እኮ በቃ እሱ የራሱን ህይወት ጀምሯል የራሱን ቆንጆ ህይወት ጀምሯል እሱ ያለሽ ምንድነው አንድና አንድ ልጄን ብቻ ለይ አንቺ እንደፈለግሽ መሆን ትቻለሽ ብሎሻል እኮ በቃ ይሄ እኮ መብት ሰጥቶሻል ብቻ እኔ ልጄ እንዳይ ፍቀጂልኝ ብሎሻል አሁን ደግሞ ዛሬ ደግሞ ግብረ አበሮችሽን አመተሽ ልጁን እንዳይ አነጋገርሽ አረካትሽ ስታይልሽ እቺ ደግሞ ሮቶ ፒኤልሲ ከት እንዳልተሻላቀም ቂጧና ቦርጫን ጡታን ወጥራ እንዴት እንደሚያደርጋት ይሄ ደግሞ የምድር ጎዶሎ የሚባለው ደግሞ ዳኒ የሚባለው ለማያገባው ነገር ገብቶ ደግሞ ፊኒ የሚለው ወይ አንቺ ቆይ እኔ ሳስበው የልጁ የማን ነው እንዴ አብርሃም መብት ከሌለው ልጁ የማን ነው አንቺ ከዚህ ከዳኒ ጋራ ምንድነው ያል በቃ ዳኒ ከህይወትሽ ዋዋሶች በቃ ዳኒ እኮ አሁን እኮ ከሄርሜላም ካንቺ ጋር ምይሆን ነው አሁን አንቺ ዳኒ ፈልጎሽ ወይ ወዶሽ ወይ ሊያግዝልሽ መጣ መስሎሻል እንዴ አይደለም ለሄርሜላ ያለውን ነገር ወሬ ሊያቀብላት ነው የመጣው ይሄ የሄርሜላ ልካው ነው አንቺ ጋር የሚመጣው አንቺ አልገባሽም ላንቺ ያገዙልሽ ይመስሉሻል እና ሐሳብሽን አስተካኪ በቃ ለአብርሃም ፍላጎት ከሌለሽ ተፋችሁ ልጁን እንዴ ምንድን እንደዚህ ግግም ብሎ በቃ እኔ ልክ እንደ ክረምት ዝናብ ምትይ ምንድነው የሁለት አመት ሞላሽ እኮ ስትይ ካረገሽ እስከ ወለድሽ ድረስ ሐሳብሽ አይታወቅ ስሜትሽ አይታወቅ ምችግርሽ ምን እንደሆነ አታቂው ራስሽ ራሱ እስቲ ሩታ ቁጭ በይና ከራስሽ ጋር አውሪ ቁጭ በይና ራስሽን አውሪ እስቲ እኔ ምን እያደረኩ ነው ምንድነው እየሰራው ያለው ብለሽ አውሪ አሁንም አብርሃም ቻንስ አለሽ የሆነ ነገር ግን ቻንስ አለሽ ግን ከዚህ በኋላ ግን አብርሃም ትንሽ ነው ካንቺ በቃ ከዛ ለልዩ ሲል ድንገት ሊታረቅሽ ይችላል ትንሽ እንጂ ሄርሜላ በቃ አሸንፈች እኮ ሄርሜላን የመሰለች ልጅ አገኘ አንቺ ሁሉ ጨቅጫቃውሽ ትርቅ አልፈልግም አብረን አልፈልግም ልጄን አሳጊኝ ግብ እንዴ ቆይ ምንድነው ረበስ እኔ ማርያም እኔ ላንቺ አፈርኩ በቃ ላንቺ አፈርኩ እውነት እንዴ ሐሳብሽን አስተካኪው በቃ አብርሃምም አፈልጊ ከሆነ አልፈልግም ብለሽ እኮ መቶ ትችልክ እንደሱ ልክ እሱ ላንቺ እንደፈለገሽ መሆን ትችላለች እንዳለው ማለት ነው ልጄን ብቻ ልንጅ ነው ያለው እና ሄርሜላም ብትሆን አሁን ካንቺ ጋር ተፋታለች ምንም በቃ ለምን መሰለሽ አረጋግጣለች አብርሃም የሷ መሆኗን አረጋግጣለች ከቤተሰቦቿ ጋር አስተዋውቃለች እህትዮ ጋር ማስተዋውቃለች ወንድምዮ ጋር ማስተዋውቃለች አሁን ደግሞ ከእናት ከአባቷ ጋር ያቃሉ ቪዲዮ ያሉ ይተዋወቃሉ ከዛ በኋላ መጋባት ነው ገብቶሻል አንቺ መሃል ላይ
አንቺ ጋር ሲመጣ ደግሞ ውሽማ ሊባል ይችላል አሁንማ በቃ። ስለዚህ አንቺ አስቢበት በቃ። ማይሆን ነገር ከሆነ ቀጥ አድርገሽ ያለሽን ነገር ቀጥ አድርገሽ ቁጭ ብለሽ ከራስሽ ጋር አውሪ፣ ልጅሽን አሳድጊ። ምንድነው ሆየ ግብ ግብ እኔ ነኝ ምንድነው ይሄ? ባልሽን አስመንቅረሽ አስገፍትረሽ የምታስወጪው ምንድነው ይሄ? ይሄ እኮ ክብር ማጣት እኮ ነው። ይሄ ክብር አሁን አንቺ በአንቺ ቤት በቃ አብርሃምን አስገፍትረሽ ስላስወጣሽ ጀግና ነሽ አይደለም። ይሄ ቅሌት ነው። ይሄ ክብር አለመኖር ነው። ለራስሽም ክብር እየሰጠሽ አይደለም። ባልሽ ሳይሆንማ ባልሽ አይደለም፣ ግን በቃ የልጅሽ አባት ነው። ማስናቅ የለብሽም። የልጅሽ አባት ስለሆነ መናቅ የለበትም። አብርሃም በማንም ፊት አብርሃምን ማስናቅ የለብሽም በጭራሽ ማለት ነው። ለምንድን ነው አብርሃም የምታስንቂው? ለምንድን ነው የምታስንቂው እንዴ? አንቺ ማትፈልጊ ከሆነ እኮ በስነ ስርዓት ልጁን አሳይተሽ ማስኬድ ትችያለሽ እንዴ። ምን ስራ ነው እየሰራሽ ያለሽው? ዝብርቅርቅ ያለ ጭንቅላትሽ ምን እንደሆነ አላውቅም። ብቻ እግዚአብሔርን ምንድነው እያጨሽ ነው እንደ ቪዲዮ የምትሰሪው? አንድ ቀን ጥሩ፣ አንድ ቀን አስታርቁኝ፣ አንድ ቀን አጋጩኝ። ምንድነው ይሄ? ኧረ በስመ አብ። ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው። ወዳችኋለሁ። ባይ ባይ።